የምስራቅ እዝ ከሁሉም የእዙ ኮሮች ለተወጣጡ የመከላከያ ሰራዊት አባላት በጅጅጋ ከተማ ለሁለት ወራት የአቅም ግንባታ ስልጠና የተሰጣቸውን የሰራዊት አባላትን አስመርቋል። የአቅም ግንባታ ስልጠናው የምስራቅ እዝ ሰራዊትን ተልዕኮ አፈጻጸሙን ወደ ላቀ ደረጃ በማሳደግ የሚጣልባቸውን ሀገራዊ ግዳጆች በብቃት እንዲወጡ ለማስቻል ያለመ መሆኑም ተገልጿል። በምርቃት ስነ ስርዓቱ ላይ የምስራቅ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጀነራል ፍቃዱ ጸጋዬ፣ የሶማሌ ክልል ፖሊስ ኮሚሽን ኮሚሽነር ጀነራል አሊ አብዲ ዚያድ፣ የሶማሌ ክልል ጸጥታ ቢሮ ምክትል ኃላፊን ጨምሮ የሐረሪ ክልላዊ መንግስት ፖሊስ ኮሚሽን ኮሚሽነር ነስሪ ዘከሪያ፣ የምስራቅ እዝ የሁሉም ኮር አመራሮች፣ ተመራቂ የምስራቅ እዝ የመከላከያ ሰራዊት አባላትና ጥሪ የተደረገላቸው እንግዶች ተገኝተዋል። የአቅም ግንባታ ስልጠናው ሀገራዊ ግዳጅን በብቃት መወጣት፣ የአካል ብቃት ስልጠናና የስነ ልቦና ግንባታ ስልጠናን ያካተተ መሆኑም ተገልጿል። የምስራቅ እዝ ሰራዊቱ በስነ ስርዓቱ ላይ ሲሰለጥን የነበረውን የተለያዩ የአካል ብቃት እንቅስቃሴ ትርኢቶችን አቅርቧል። የምስራቅ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጀነራል ፍቃዱ ጸጋዬ በስነ ስርዓቱ ላይ እንደተናገሩት የምስራቅ እዝ ሰራዊት በየጊዜው የሚሰጡትን ግዳጅና ተልዕኮዎችን በመፈጸም አኩሪ ስኬት እያስመዘገበ ይገኛል ብለዋል። ታላቅ ተልዕኮ ያነገበው የተቋማችን አንዱ የሆነው የምስራቅ እዝም በተለያየ ጊዜ የተሰጡትን ተልዕኮዎች እየፈጸመ በየተሰማራበት ግዳጅ ስኬታማ ውጤት እያስመዘገበ ይገኛል። እዛችን ባለፉት 2 ዓመታት ከሌሎች ተቋም ክፍሎችና ጸጥታ አካላት ተቀናይቶ የአማራን ሕዝብ ሰላም ነስቶ የነበረውን ጽንፈኛ በመደምሰስ ክልሉን ከብተና ታድጎ ግዳጁን እያጠናቀቀ ይገኛል። በምስራቅ ኢትዮጵያም በምዕራብና ምስራቅ ሐረርጌ ዞኖች የሚንቀሳቀሰው ሸኔ ከቀጠናችን በወሳኝ መልኩ ደምሰን ስጋት ወደማይንበት ደረጃ በማድረሳችን የምስራቅ የሀገሪቱ ዋና ገቢና ወጪ ኮሪደር ደህንነት ስጋት በእጅጉ ቀንሷል። በቦርደር መከላከልና ትላልቅ የመንግስት ልማት አውታሮች ደህንነቱን በመጠበቅ ረገድም ይዙ በቀጠናው ለተቀን ተልዕኮውን በብቃት እየተወጣ ውጤታማ ስራ ሰርቷል፣ እየሰራም ይገኛል። የምስራቅ እዝ ሰራዊት በአማራ ክልል የሚንቀሳቀሱ ጽንፈኛ ቡድኖችንና የኦነግ ሸኔ ጸረ ሰላም ኃይልን እኩይ ተግባርን በማክሸፍ በተሰማራባቸው ቀጠናዎች አንጻራዊ ሰላም ለማስፈን ተችሏል ያሉት ምክትል አዛዡ በቀጣይም የእዙ ሰራዊት አባላት የውስጥና የውጭ የጸረ ሰላም ኃይሎችን ለመደምሰስ የሚሰጣቸውን ግዳጅ በብቃት ለመወጣት ከምንጊዜውም በላይ ዝግጁነታቸውን ሊያጠናክሩ እንደሚገባም አሳስበዋል። የሀገራችን ሰላምና እድገት የማይመኙ ጸረ ኢትዮጵያዊ ኃይሎች የውጭ ባንዳም ይሁን የውስጥ ባንዳ በጥምረት ፈጥሮ የሚሰሩት እኩይ ተግባር በጀግናው ሰራዊታችን እየከሸፈ ዛሬ ይዛችን በተሰማራባቸው ግዳጅ ቀጠናዎች ሁሉ አንጻራዊ ሰላም ሰፍኖ ህዝባችን እፎይታ ማግኘት ጀምሯል። ቀጣይም ቢሆን ማንኛውም ጊዜ በየትኛውም ቦታ ለሚፈጠሩ ጸጥታ ስጋት የይዛችን ሰራዊት ተገቢ ምላሽ መስጠት የሚያስችል የተሟላ የዝግጁነት ቁመና የገነባ መሆኑን ላረጋግጥላችሁ ይወዳለሁ። ውድ ተመራቂ ሰልጣኞች፣ ሁሉም እንደምንለው ስልጠና ተልዕኳችንን በብቃት ለመፈጸም አቅም የሚፈጥርልን አንዱ ትልቁ መሳሪያ በመሆኑ ሁለንተናዊ ብቃታችን ለማሳደግ እየሰለጠን እንዋጋለን፣ እየተዋጋን እንሰለጥናለን፣ ለላቀ ግዳጅ እንዘጋጃለን። እናንተም የወሰዳችሁት ወታደራዊ ስልጠና የዚህ አካል በመሆኑ በመሰልጠኛ ቆይታችሁ ያገኛችሁትን መነሻ አቅም በመጠቀም በምትመደቡበት አሃድ ገብታችሁ ከነባሩ ሰራዊቱ የምታገኙት ልምድና ተመክሮ ጨምራችሁ በየጊዜው አቅማችሁንና ብቃታችሁን በማሳደግ የምትሰጣችሁን ህገ መንግስታዊ ተቋማዊ ተልዕኮ የጀግንነት አርበኝነት እሴት ታጥቃችሁ ህዝባዊ ባህሪ ተላብሳችሁ በታዛዥነትና በጽኑ በዲሲፕሊን እንድትወጡ አሳስባለሁ። ስልጠናውን ሲከታተሉ የነበሩት የምስራቅ እዝ የመከላከያ ሰራዊት አባላት የአቅም ግንባታ ስልጠናው እንደ ሀገር የሚጣልባቸውን ግዳጆችን በብቃት ለመወጣት ትልቅ አቅም የፈጠረላቸው መሆኑንም ተናግረዋል። እዚህ የሰራው ስልጠና እንግዲህ ከግንባታ ጀምሮ እስከ አካል ብቃትና የተለያዩ ወታደራዊ ስልቶችን ባጠቃለለ መልኩ የተለያዩ ስልጠናዎችን ወስደናል። አካል ብቃታችንን አጠናክረናል። ለሀገራችን ለወደፊት ሉዓላዊነት እኛ በእኛ ደም ለወደፊት ኢትዮጵያ እናቆማለን የሚል ሞራል ነው ያለን። አንድ ሰራዊት እኮ በውጊያ ማለ ራሱ ስልጠናን በሚወስድበት ሰዓት ራሱን እያበቃ ነው ውጊያን እንዲቀልለትና ጠላትን ድል ለመንሳት
የሚጠቅም ስልጠና መሆኑን በዚሁ ሁሉም ሰው እንዲያውቅ ይገባል። ለሁሉም በየቦታው ግዳጅን እየተወጡ ላሉ ለመከላከያ ሰራዊቶቻችን ባሉበት እኛም ተመርቀናል። ከናንተ ጋር ግዳጃችንን አብረን ልንወጣ እየመጣን ነው። ስለዚህ ሁላችንም ኢትዮጵያም በሞራል እናቆማታለን የሚል መልእክት አለኝ። አመሰግናለሁ። ስልጠና አሪፍ ነው። የተሰጠንን ሁላ ስልጠና እየሰለጠንን በብቃት የማታም ስልጠኖች አሉ። እሱንም በብቃት ሰልጥነናል። አካል ብቃትም ሁሉን ነገር በብቃት እየሰለጠንን ያለን በተሰጠን ግዳጅ መፈጸም እንችላለን። የምስራቅ እዝ ለሁሉም ኮሮች ባዘጋጀው የአቅም ግንባታ ስልጠናው ላይ ከፍተኛ ተሳትፎ ለነበራቸው ለሰራዊቱ አባላት የምስክር ወረቀት ተበርክቶላቸዋል።